ልክ እንደዛ እንደብናኛ አቧራ ሆኖ ባዶ ምንም የሚያዝ የሚጨበጥ ነገር ሳይኖረው ይሆናል እያለ ስለ ከሃዲያኖች ስራ እየተናገረ ነው። وقال الذين لا يرجون لقاءنا لولا أنزل علينا الملائكة أو نرى ربنا لقد استكبروا في أنفسهم وعتوا عتوا كبيرا يوم يرون الملائكة لا بشرى يومئذ للمجرمين ويقولون حجرا በሌላ ምሳሌ ሰጥቶታል። የሚገርምሽ ሌላ ቦታ ላይ والذين كفروا أعمالهم كسراب بقيعة يحسبه الظمآن ماء حتى إذا جاءه لم يجده شيئا ووجد الله عنده فوفاه حسابه والله سريع الحساب ይላል። ልክ አይተሽከሆነ አስፋልት ላይ እንዲህ ህፃን ሆነን ስንተኛና ወደፊት ስንመለከት አርቀን የሆነ ውሃ ያለ ይመስለናል አይደል? ስንሄድ ግን ቦታው ላይ ውሃ የለም። ልክ በዚህ ምሳሌ አላህ ስትሄዱ ግን ባዶ ሆኖ ታገኝታላችሁ። ልክ እንደዚህ ነው የከሃዲያኖች ስራ። ከሩቅ በቀጣዩ ዓለም የሚያገኙ ይመስላቸዋል። እዚህ ሲታይ መልካም ስራ የሰሩ ይመስላል። በቀጣዩ ዓለም ግን ምንም እንደማያገኝ አካል ነው ብሎ ይገልጻቸዋል። በሌላም ቦታ ላይ በሱራ ኢብራሂም ላይ ምሳሌ ሰጥቷል። مثل الذين كفروا أعمالهم كرماد اشتدت به الريح في يوم عاصف لا يقدرون مما كسبوا على شيء ذلك هو الضلال البعيد له እነዚያ የካዱ ሰዎች ስራቸው ይላል ልክ ንፋስ እንደበረታችበት ብናኛ አቧራ ወይንም አመድ ነው አለ። ልክ ንፋስ መጣው ንፋስ መጥቶ ድርግርግ አድርጎ እንደወሰደው ባዶ ምንም ከዛ የሚጨብጡት ነገር አይኖርም እያለ ይናገራል። لا يقدرون مما كسبوا على شيء ከሰሩት ስራ ምንም ቅንጣትን ነገር የሚችሉት ወይንም የሱን የሚመልኩት ነገር አይኖራቸውም እያለ በቀጣዩ ዓለም ይናገራል። እና ይህ ስለ ከሃዲያኖች ስራ እየተናገረ ነው ወጥቷል እንጂ ስለ አማኞች አይደለም። ስለ አማኞች የተናገረ በስራቸው ጀነት አትገቡም በእኔ እዝነት ካልሆነ በስተቀር ያልሽው እሱ ትክክል ስለ አማኞች የተናገረው ነው። እሱን ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ነግረውናል። ሐዲሱ ምን እንደሚል ልንገራችሁ፣ ግንዛቤውስ እንዴት ነው የሚለውን ከቁርአንና ከሐዲስ አንፃር ልንገራችሁ። ቃል ነብይ ሰለላሁ ዐለይሂ ወሰለም ነብያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ለን የድኹለ አሐዱኩም አልጀነህ ቢዐመሊሂ ወላ አንተ ያ ረሱለላህ ቃለ ወላ አና ኢላ አን የተገመደኒ አላሁ ቢረሕመቲሂ። ነቢያችን ሰለላሁ ዐለይሂ ወሰለም ከእናንተ ማናችሁም በስራው ገነትን የሚያገኝ የለም አሉ። አንተም ብትሆን አንተ የአላህ መልእክተኛ አሏቸው። እኔም ብሆን አሉ አላህ በእዝነቱ ካላካበበኝ በስተቀር ብለው ተናገሩ። አየሽ ይህ ማለትን ማለት ነው ማለት እቺ ጥቂት ስራችን ያንን ዘላለማዊ ሀገር የመግዛት አቅም የላትም እያሉ ነው። አምላክ በእዝነቱ ያንን ትልቅ ዋጋ የሚሰጠን እንደው በእዝነቱ ካልሆነ በስተቀር ይቺ ጥቂቷ ስራችን ያንን የመግዛት አቅም የላትም እያለ ነው። አቡ ሁረይራ ረዲየላሁ ዐንሁ ሲናገር የሞቱ ጊዜ ሊሞት ባለ ጊዜ ሞት عندما حضره الموت الوفاه ሞት በተጣረበት ጊዜ አለቀሰ። በካ አቡ ሁረይራ ረዲየላሁ ዐንሁ የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ነው። ማ يبكيك አሉት። ምንድነው የምታለቅሰው አሉት። والله لا ابكي على فراق دنياكم هذه አላቸው። ولكن ابكي لسفري وقله زادي አለ። እኔ በዚች በመድራዊ ህይወታቸው ብዬ አይደለም ማለቅሰው አላቸው። ነገር ግን የማለቅሰው ለምንድን ነው አለ የመንገዴ ርዝመት የስንቄን ማነስ አስተውዬ ነው ያለቀስኩት አለ። ያ ዓለም ከሞት በኋላ የምንሄድበት ዓለም የዘላለማዊ ህይወት ነው። ገብቶሻል አይደል? ያ የዘላለማዊ ህይወት እቺ የሰራ ምድራዊ ላይ የምትኖራት 50 ዓመት 60 ዓመት በቂ ስንቅ አይደለችም። እቺ ገብቶሻል አይደል? ይህ ያንን ሊገዛ አይችልም የሚል ቃል እየተናገሩ ነብዩ ሰለላሁ ዐለይሂ ወሰለም ሰው በእምነቱና በስራው ገነት እንደሚገባ ቁርአንም ሐዲስም ያስተምራል። ግን ይቺ ያንን የምትገዛ አይደለችም ብለው እየተናገሩ ነው። አመሰግናለሁ። በጣም ደስ ይላል የምታስተምረው ትምህርት ከበፊትም ጀምሮ እከታተልሃለሁ። በጣም ደስ ብሎኛል ስለገባው። ዛሬ ቤት ደግሞ ብዙ የሚፈልጉ ሰዎች ይኖራሉ እንዳልኩ በውስጥ አውራኝ ጽፌልሃለሁ። ከዚህ በፊት ማላየኸውም ኢንሻአላህ አስታውሽን ኢንሻአላህ። አሁን ነገር ውስጥ አትመስለኝም። እዚህ ነው ያለኸው? ኢትዮጵያ ውስጥ ነህ? ኢትዮጵያ አይደለም ውጭ ነው ያለሁት። በቃ ሻውራይን በውስጥ አወራሃለሁ። ለሌሎቹ እንትን በልላቸው። እኔ ከስሩኝ እከታተልሃለሁ። አመሰግናለሁ። ኢንሻአላህ እናመሰግናለን። እሺ ቀጣይ ጥያቄ ያለው መቀጠል ይችላል። ሰላም አለይኩም ወራህመቱላህ።
ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሰላም ነው? አልሐምዱሊላህ። ጥያቄ ነበረ። እሺ ጥያቄሽ? አላህ ነቢያቶችን ቃል በቃል ያናገራቸው ነበር እና ደግሞ ረሱል ሰለላሁ ዐለይሂ ወሰለም ቁርአን በሚወርድበት ሰዓት በጅብሪል አማካይ ነበር የሚወርድ። እሳቸውንስ ቃል በቃል አናግሯቸዋል? ነቢይ ሰለላሁ ዐለይሂ ወሰለምን አላህ ቃል በቃል አናግሯቸዋል። ማስረጃ በሰሒህ ሙስሊም 162 ላይ ታገኛላችሁ። ነቢያችን ሰለላሁ ዐለይሂ ወሰለምን ለዚያውም ማንንም ባላናገረበት ትልቅ ደረጃና ቦታ ነው ያናገራቸው። ሙሳን እዚሁ ምድር ላይ ነው አላህ ያናገረው፣ ድምፅና ያሰማው። ወደ ሲና ተራራ እየሄደ ባለበት ወደ ግብፅ ከመድየን ወደ ግብፅ እየተመለሰ ሲና ተራራ ላይ አምላክ አላህ ሱብሓነሁ ወተዓላ ሙሳን አናገረው። ወኢዝ ናዳ ረቡከ ሙሳ ምን ይላል? ኢዝ ቃለ ሊአህሊሂ እኒ አነስቱ ናረን ለዐሊ አቲኩም ሚንሃ ቢቀበሲን አው አጅዱ ዐለ ናሪ ሁዳ ፈለማ አታሃ ኑዲየ ያ ሙሳ ቃለ ኢኒ አነ ረቡከ ፈኽለዕ ዐለይከ ኢነከ ቢልዋዲ ልሙቀደሲ ጡዋ ወአነ እኽተርቱከ ፈስተሚዕ ሊማ ዩሃ ኢነኒ አነ አላሁ ላ ኢላሃ ኢላ አነ ፈዕቡድኒ ወአቂሚ ሰላተ ሊዚክሪ እያለ አናገረው። እንዳጠቃላይ ሙሳን ያናገረው እዚሁ ምድር ላይ ነው። የነቢያችን ሰለላሁ ዐለይሂ ወሰለም ግን ይለያል ከሙሳ ራሱ። ነቢያችን ሰለላሁ ዐለይሂ ወሰለምን አላህ ሱብሓነሁ ወተዓላ በመልአኩ ጅብሪል ዐለይሂ ሰላም አማካኝነት ከመካ ወደ ኢየሩሳሌም ከኢየሩሳሌም ወደ ሰባቱ ሰማያት ወስዷቸው እዚያ ነው ያናገራቸው። ፈሁወ አሽረፍ መቃመን ሚን ሙሳ ዐለይሂ ሰላም፣ ከሙሳ እጅግ በጣም የላቀ ቦታ ነው ያላቸው። ከዚያ በኋላ ሰባቱን ሰማያት አቆራርጠው ከሄዱ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም እዚያ ነው በቀጥታ ያናገራቸው። ቃል በቃል ሞያ ሙሐመድ እያለ ስማቸውን እየጠራ እርሳቸውም ያ ረቢ አቤቱ ጌታዬ ሆይ እያሉ እያናገሩት፣ እነሆ በቀንና በሌሊት በአንተ ላይ በትውልዶችም ላይ 50 ሶላትን ግዴታ አድርጌያለሁኝ አላቸው። ያ ረቢ ኸፊፍ አን ኡመቲ እያሉ እየተመለሱ እያናገሩት፣ ጌታዬ ሆይ እባክህ ከትውልዶቼ ቀንስላቸው እያሉ ቃል በቃል እየተመላለሱ ያለማንም ጅብሪል ያለማንም መካከለኛ ማለት ነው። ስለዚህ አናግሯቸዋል። እሳቸውን ብቻ ሳይሆን ከነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦች መካከል አንደኛውን አላህ ሱብሓነሁ ወተዓላ ያለማንም መካከለኛ አናግሮታል። ታውቃላችሁ? ማነው ያ ሰሃባ? ማነው ያ ሰሃባ? ማነው የሚመልስ? ከነቢዩ ሰለላሁ ዐለይሂ ወሰለም አልፎ አንዱን የነቢዩ ሰለላሁ ዐለይሂ ወሰለም ሰሃባ አምላክ አላህ ሱብሓነሁ ወተዓላ ያለማንም መካከለኛ በቀጥታ አናግሮታል። ምን هذا الصحابي? ነቢይ አላልኩም ሰሃባ ነው። የሚያንስ የለም። 1 2 3 አብዱላህ ብኑ ሐራም፣ አብዱላህ ብኑ ሐራም የተባለ ጃብር ብን ዓብድላህ አባት። እንዴት ነው ከተባለ እሱ በጦርነት ጊዜ ነበር። አብዱላህ ብኑ ሐራም በኡሁድ ጦርነት ከተሰዉ ሰሃቦች መካከል አንደኛው ነበር። ይህ ሰሃባ ከሞተ በኋላ በኡሁድ ጦርነት ጊዜ ጃብር ብን ዓብድላህ ልጁ መጣ። አንተ የአላህ መልእክተኛ ሆይ አላቸው። ከጦርነቱ በኋላ አባቴ ሞተብኝ በጦርነቱ ዛሬ አላቸው እና አባቴ በእኛ ላይ ብዙ የቲሞችን ጥሎብን ነው የሄደው፣ እንዲሁም ደግሞ ብድር ጥሎብን ነው የሄደው። ከብዙ ሰው ተበድሯል የእኛን ህይወት ለመምራት ሲል ምን እናድርግ አላቸው። አላ ኡበሽሩክ ጃብር ነቢያችን ሰለላሁ ዐለይሂ ወሰለም ጃብር ሆይ አላበስርህም ለአባትህ ምን እንደተከሰተለት አሉት። በላ በሽርኒ ያ ረሱላህ አላቸው። አዎ አብስሩኝ አንተ የአላህ መልእክተኛ አላቸው። ፈኢነ አላህ ቀድ ከለመ አባክ ኪፋሐን ያኒ ቢዱን ዋሲጣ ፈቃለ ለሁ ያ ዓብዲ ተመን። አምላክ አላህ ሱብሓነሁ ወተዓላ አባትህን ያለማንም መካከለኛ በግልጽ በገሃድ አናገረው ከሞት በኋላ አሉ። ባሪያዬ ሆይ የምትፈልገውን ልስጥህ ተመኝ አለው። ማለት በቀጣዩ ዓለም ስለሚገኘው ጸጋ ማለት ነው። ገብታችኋል? አባትየው ግን ይሄ የሞተው አካል የጠየቀው ዳግም ወደ ምድር መመለስ ነበር። አላህ ሱብሓነሁ ወተዓላ ጠይቅ ያለው በቀጣዩ ዓለም የምትፈልገውን ጠይቀኝ ልስጥህ አለው። ይህ ግን ሶሐባ የተመኘው ነገር በጣም ትልቅ ነገር ነበር።
ነገር ግን ይህን አላህ ስብሐነሁ ወተዓላ ለማንም እንዳያደርግ ወስኖታል። እሱ ምንድነው የጠየቀው? ጌታዬ አላህ ሆይ ዳግም ወደ ምድር መልሰኸኝ በአንተ መንገድ ላይ ልክ እንዳሁኑ ሰው መስዋዕት መሆን ነው የምፈልገው አለ። ተመልከቱ ሰሃቦች ምኞታቸው ይሄ ነው። ከዚህ የምንረዳው ሸሂድነት ትልቅ ምንዳ እንዳለው ያውቃሉ የሞቱ ሰዎች እና ስለዚህ ይሄንን ነው የምፈልገው አለ። አላህ ስብሐነሁ ወተዓላ ደግሞ ባሪያዬ ሆይ አንዴ ከሞቱ ሰዎች ዳግም ወደ ምድር ላልመልሳቸው ወስኛለሁ ብሎ ተናገረውም ማለት እንደ አጠቃላይ ከነቢያችን ሰለላሁ ዐለይሂ ወሰለም አልፎ አላህ ሱብሓነሁ ወተዓላ አንዱን የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ቃል በቃል በቀጥታ አናግሮታል ያለ ማንም መካከለኛ። ስለዚህ የዚህ ትውልድ ነብይ ትውልዶችም እንዲሁ ካለፉት ነብያትና ትውልዶች በደንብ አድርገው ይበልጣሉ። لأن الله سبحانه وتعالى كلمه بدون واسطة ነብዩ ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም ተከታይ ያለ ማንም መካከለኛ በቀጥታ አናግሯቸዋል። እና ይሄ ነው ምንጭን ሶሒህ ሙስሊም ላይ ታገኛለሽ። አይት 162 ላይ ነብዩ ሰለላሁ ዐለይሂ ወሰለም አላህ ቃል በቃል እንዳናገራቸው። እሺ ጀዛከላሁ ወያኩም። እሺ ሁሱ ሰላም አለይኩም ወአለይኩም ሰላም። አላህ ሶላት ላይ ግራ ገባህ ቀኝ አንድ ሰው የሚሰግደው ሶላት ተቀባይነት የለውም እያለ ነው። ማን ነው እንደዛ ያለህ ልጅ? ጥያቄ ግልጽ አይደለም። ጥያቄሽ ምንድን ነው? ሄሎ ጥያቄን አስተካክለው ወይ እንትን ነበረ በይ ልቀጥል? እንዳትቀጥይ ጀምሪ። መቼ ጀመርሽ? እንትን የነብዩላህ ኢሳ አለይሂ ሰላም ኢሳ የሚለውን ስም አላህ ነው ያወጣላቸው ወይስ እናታችሁ የሚል? አላህ ሱብሓነሁ ወተዓላ ማስረጃ إذ قالت الملائكة يا مريم إن الله يبشرك بكلمة منه اسمه المسيح عيسى بن مريم وجيها في الدنيا والآخرة ومن المقربين سورة العمران لا كتر نعرف أراد كتر 47 እና ይሄን አላህ Subhanahu Wa Ta'ala ነው ራሱ ለመላእኩ ጅብሪል አለይሂ ሰላም ያሳወቀውና ጅብሪል መጥቶ ለማርያም ይነገራት አላህ ያበስርሻል ዒሳ በሚባል ልጅ ብሎ ቃል በቃል ራሱ ነው ያበሰራት። እሺ እንትን አንድ ሰው ወንጀል እንደሆነ ሐራም እንደሆነ አንድ ነገር እያወቀ ከሰራ ከተውበት ሌላ ተውበት አድርጓል፣ ግን ከተውበት ሌላ ከፋራ ያስፈልገዋል? ከፋራ የለም። ተውበት ማድረግ ብቻ ነው። እንደ ወንጀል ሁኔታ ነው። ከፋራ ያላቸው ወንጀሎች አሉ፣ ከፋራ የሌላቸውም ተውበት ብቻ የሚያስፈልጋቸውም አሉ። ያለ መናገር ወንጀሉ ምን እንደሆነ ማወቅ ያስፈልጋል። ተውበት ብቻ ያላቸው አሉ፣ ከፋራ የሚያስፈልጋቸው አሉ። እሺ መርሐባ ጀዛከላህ። ሰላም አለይኩም ወራህመቱላህ ኡስታዝ። ሰላም ወራህመቱላህ ወበረካቱ። ሰላም ነው? ደህና አልሐምዱሊላህ። እሺ እኔ ሁለት ጥያቄዎች አሉኝ። የመጀመሪያው ከፈጅር ሰላት በኋላ አንድ ሰው ፈጅር ሰላትን ሰግዶ መስጂድ እዛው ተቀምጦ ፀሐይ እስክትወጣ ድረስ ጠብቆ ሁለት ረካዎችን የሰገደ ለሱ የሐጅና የዑምራ አጅር አለው የሚል ሐዲስ አለ እና የሰማሁት ምንድነው እዛው ከቦታው መንቀሳቀስ የለበትም። ለምሳሌ መስጂድ ውስጥ ወይም ተንቀሳቅሶ ሊሆን ይችላል ወይ ቁርአን ቀርቶ ሊሆን ይችላል እና ግዴታ ያ ቦታ ላይ ያለ መንቀሳቀሱ ሸርጥ ነው ወይ ነው የመጀመሪያው ጥያቄ። የዚህ እስቲ ማብራሪያ ስጠኝ። አንደኛ ሐዲሱ ضعيف ነው ብለዋል ዑለማዎች ولا حديث الضعيفة قال بعض أهل العلم يعمل بها في فضائل الأعمال لا في العقائد. ضعيف حديث بفضائل الأعمال لا يشكرين لهم لم يتنكرات شوز كان الدرس يجازل نجرجن عقيدة بهنا بأمنة يقول لي لا هذه الضعيفة لا يأخذ بها في أبواب العقيدة. إن تكاليانو እዛ ቦታ ላይ ቁጭ ብሎ ሲባል ጊዜ ግዴታ ከዛች ቦታ ሳይንቀሳቀስ ለማለት አይደለም።
ለሐጃ ለሆነ ጉዳይ ቢንቀሳቀስ ችግር የለውም። እዛ ቦታ ላይ ዚክር እያደረገ ቆይቶ ልክ ሲነሳ ፀሐይ ወጣ ከፍ ካለች በኋላ 2 ረክዓ ሱና ሰግዶ ቢሄድ ልክ ሐጅና ዑምራ እንዳደረገ ይጻፍበታል የሚል ሐዲስ አለ። ወይን ቃለ ባዕዱ አህሊ ልዕልም እነሁ ደዒፍ። መርሐባ። ሁለተኛው ጥያቄ አንዳንድ መስጂዶች ላይ ሱብሒ ላይ ቁኑት አለና ምንም ያለ ምንም ችግር ማለት ነው ብዙ ቁኑት ይደረጋልና እሱን ነገር እንድታብራራልኝ ነው። እሺ እንትን ነው እሱ ነቢያችን ሰለላሁ ዐለይሂ ወሰለም በአንዳንድ ሙናሰባዎች ጊዜ ነው ቁኑት ያደረጉት ሱብሒ ላይ፣ ለዘወትር አላደረጉም። ለዚህ ነው ዑለሞች ተጠይቀው ቢድዓ ነው ያሉት። ነቢያችን ሰለላሁ ዐለይሂ ወሰለም በአንዳንድ ሙናሰባ ያደረጉትን ለዘወትር ለሁል ጊዜ ማድረግ ተገቢ አይደለም። ስለዚህ ለዚህ ነው ሼክ አብዱልዓዚዝ ብን ባዝ፣ ኢብኑ ዑሰይሚን፣ ሌሎች ዑለሞች ተጠይቀው ቢድዓ ነው ብለው ተናግረዋል። ለዘወትር ማድረግ ነቢያችን ሰለላሁ ዐለይሂ ወሰለም በአንዳንድ ሙናሰባዎች አድርገዋል። ለዚያ ችግር አይኖረውም። እሺ መርሐባ ሹክራን ጀዛከላህ። السلام عليكم أستاذ. وعليكم السلام ورحمة الله وبركاته. ያኔ ጥያቄ እዚህ ሸገር ሲቲ አዲስ አበባ ሆኖ ኦሮሚያ አካባቢ ነውና መስጂድ አልተሰጠንም ነበር ቦታ ማለት ነው። እና ተሰባስበን ለመስገድ በሚል ቤት ተከራየንና እዛ ቤት እየሰገድን ነው። ተከራይተን እየሰገድን ጀማውን መሰብሰብ ከረመዳን ጀምረን ማለት ነው። እና እዛ መስጂድ ተህየተል መስጂድ መስገድ ይቻላል ወይ? አዎ ይቻላል። ተህየተል መስጂድ መሆኑ ተነይቶ እስካለ ድረስ እስከ ተጀመረበት ተህየተል መስጂድ እዛው ታዲያ በተሰግዱ ችግር የለውም። ነቢያችን ስለ ተህየተል መስጂድ ተናግረዋል ሐዲስ ላይ إذا دخل أحدكم المسجد فلا يقعدن حتى يصلي ركعتين. عندك هو المسجد كجبا ولا تركع سنة صلاة سيسجد عندك كمت ولا تناقرأ تحية المسجد سنة مؤكد تنكرك النبالي سنة نتوشنا يسجد على إيش አይ ግን እንትን አይደለም ተከራይተን ነው ያው መስጂድ መባል ይችላል። ተከራይተን ጀማዓውን ሰብስበን ስለሆነ ያው መስጂድ ሁሉ ጊዜ እንደ መስጂድ ይቆጠራል። እሺ جزاكم الله خير. عليكم السلام عليكم ወንድም ወሱ وعليكم السلام ورحمة الله وبركاته. እንዴት ናችሁ? ሰላም ናችሁ? لنا الحمد لله. አልሐምዱሊላህ ስላገኘው ደስ ብሎኛል። مرحبا. ያው ምናልባት አንዳንድ አስተያየቶችን ያንተን ዳዋ ያንተን አቂዳ ሁሉንም ከመደገፍ አንፃር ምናልባት አስተያየት ለመስጠት ነው። ይሰማል? ይሰማል። ምናልባት ኢትዮጵያ ውስጥ አሁን የአህባሽ እንቅስቃሴ ትንሽ ጠንከር ብሎ እንትን እያለ ስለሆነ እዚህ ላይ አንዳንድ አህባሾችንም እየጋበዝክ ነው መሰለኝ። ሙሉውን ፕሮግራም ከነሱ ጋር ዲያሎግ የምታደርግበትን ለኛም ትምህርት ስለሚሆነን እነሱን የምትጋብዝበትን መድረክ መፍጠር አትችልም? ማንም ሰው መጥቶ እዚህ ማውራት ይችላል። እኔ እየመጡ እያወሩ ነው፣ ማውራት ይችላሉ መጥተው ሁላቸው።
خير شيء جزاك الله خيرا ያው ከሐረር አካባቢ ነው ማወራ እና ቢመጡና እንትን ቢሉ ለኛም ትምህርት ሆኖናል ብዬ ስላሰብኩ ነው። ቴንክ ዩ ጀዛከላሁ ኸይራን አላህ ይጠብቅህ። مرحبا. ሰላም አለይኩም። عليكم السلام ورحمة الله. ደህና ዋላችሁ? እንዴት አመሻችሁ? ደህና አልሐምዱሊላህ። ኔትወርክም እያስቸገረኝ ነው። አይ ቲንክ አንድ ጥያቄ ነበረኝ እሱ እሺ ከስራ ጋር በተያያዘ ነበረ። ምሰራው እኔ ካሜራማን ነኝና ፎቶችን ነው ማነሳው። የማነሳቸው ፎቶች ለኒውስ የሚሆኑ ማለትም ለዜና የሚሆኑ ፎቶችን ነው ማነሳውና ይሄ እንዴት ይታያል በኢስላም አንግል? ማለት ያው ለዜና ነው፣ ዘገባ ነው፣ የተደረገው ነገር ነው። ኦሬዲ ፎቶ አንስቼ እሰጣለሁ፣ የሚጽፈው ሌላ ነውና በኢስላም አንግል እንዴት ይታያል? እሺ በፎቶ ጉዳይ ላይ ምስሎች ልክ እንደ አረብ ኔትወርክ ነው መሰለኝ አይሰማም። ይሰማል አይሰማም? ሄሎ ይሰማል። አሁን ይሰማል። እሺ ይሰማል አሁን። ሸክብነት ሌሎች እንደዚህ ዜና ምናምን በዚህ ጉዳይ ላይ በተያያዘ ችግር እንደሌለው ተናግረዋል። ዜና ሊያስተላልፍ ከሆነ ሰውየው ችግር እንደሌለው ተናግረዋል። እሺ ሱረቱል ኢኽላስን ቀርቼ ሱረቱል ቁረይሽ ብቀራ ምን ችግር አለ ይላል። ሰላት አደቡ ሚን አዳብ ቲላወቲል ቁርአን ፊ ሰላት በሶላት ውስጥ ቁርአንን ስትቀሩ ጊዜ ከላይ ጀምራችሁ ከሆነ ወደ ታች መቅራቱ ነው። ይሄ ነው አደቡ ስርዓቱ። ቁረይሽን ቀርተህ ከሆነ ወደ ሱረቱል ኢኽላስ። ነገር ግን ሶላቱን ያበላሸዋል ወይ? ላ ሶላቱን አያበላሸው። እሺ ጥያቄ አለ፣ ይቀጥል። እዚያ ያሉት ጨርሱና የዘወትር ኪታባችንን የተወሰነ እንቀራለን። እሺ ጥያቄ አለ፣ ይቀጥል። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። እኔ ደግሞ ከባቲ ነው እንትን ስለ ካዕባ ማወቅ ፈልጌ ነበር። ስለ ካዕባ? አዎ ማለት አሁን ካዕባ ላይ የህይወቴም ሙሉ እድሜን ማሳለፍ የምፈልገው እዛ ነው እና አንድ ሙስሊም እንደሆነ ይሁን እንደመሆኔ ማለት በምን ሁኔታውን እዛ ስራ ላገኝ እችላለሁ ወይም በምን ሁኔታ እዛ ልኖር እችላለሁ? በምን ሁኔታ እዛ ልኖር እችላለሁ? ሂድ ፍራንክ ካለህ ምን ስተዋ ኢለይሂ ሰቢላ ወደሱ መንገዱን የቻለ ሰው እዛ ቢሄድና እዛ ቢያሳልፍ መልካም። ነቢያችን ሰለላሁ ዐለይሂ ወሰለም ሁለት ቦታዎች ላይ ሶስት ቦታዎች ላይ የሚሰሩት መልካም ስራ ከሌላው ጋር እንደማይገናኝ እጥፍ ድርብ ተደርጎ እንደሚመነዳ ተናግረዋል። እዛ ፍሉስ ካለህ መሄድ ትችላለህ። እዛ ነው ልትሄድ የምትችልበት አንደኛ እሱ ነው። አልፍሉስ ቁወቱ ሪጃል ይላል አረብ። አልፍሉስ ቁወቱ ሪጃል፣ ገንዘብ የወንድ ልጅ ኃይል ነው ይላል። እና ስለዚህ ወደዚያ አቅሙ ካለህና ከቻልክ መሄድ ትችላለህ። አይ እሺ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله أما بعد ما هي تاري من نمارة من دنو ما هي علوم الإسلام يا إسلام النهي معناته وقتوش من ناتشو من دنش يا إسلام النهي معناته وقت مسارتها من دن إن علوم الإسلام الشرعية متعددة يا إسلام حقيقاتوش وقتوش قدراتشو بزنوينا وكلها علوم مبنية على الصدق في الأخبار والعدل في الأحكام كلهم በእውነት ላይ የተመሰረቱ ንግግሮች ወይም ዜናዎች ናቸው። ማለት ስላለፈው ስለ ነብያትና ስለ ትውልዶቻቸው ወደፊትም ስለሚመጣው ስለ ጀነት ስለ ጀሃነም እውነትን መሰረት ያደረጉ ናቸው።
ወተመት ከሊመቱ ረቢከ ሲድቀን ወዐድላ እንዳለ የጌታህ ቃል እውነትንና ፍትህን መሰረት ያደረገች የሞላች ነች ብሎ እንደተናገረ ወልዐድሉ ፊል አሕካም በህግጋቶቹ ላይ ደግሞ ኢስላም ፍትህን መሰረት ያደረገ ነው። በሚናገራቸው ነገራቶች ስላለፈውም ስለሚመጣም ደግሞ ምንን መሰረት ያደረገ ነው? እውነትን መሰረት ያደረገ ነው ማለት ነው። ገብታችኋል አይደል? አላህ ምን ይላል? ወተመት ከሊመቱ ረቢከ ሲድቀን ወዐድላ የጌታህ ቃል ሞላች። ወተመት ሞላች ከሊመቱ ረቢከ የጌታህ ቃል ሲድቀን እውነትንና ወዐድላ ፍትህን ይላል። ላ ሙበድለ ሊከሊማቲሂ የእርሱን ቃል የሚለውጥ ማንም የለም። ወሁወ ሰሚዑል ዐሊም እሱ ሰሚና አዋቂ ነው። ሰሚዑን ሊማ ተቁሉነሁ ወዐሊሙን ቢማ ተዕመሉነሁ የምትሰሩትን ሁሉ የሚያውቅ ነው። እንዲሁም ደግሞ የምትናገሩትን ሁሉ የሚሰማ የሆነ አምላክ ነው ማለት ነው። እሺ وهذه العلوم انواع እነዚህ እውቀቶች ብዙ አይነት ናቸው። وهي እርሷም النوع الاول የመጀመሪያው አይነት ምንድነው? علوم متعلقه بالاخبار الماضيه የቁርአን እና የሐዲስ የእስልምና ሃይማኖት እውቀቶች የመጀመሪያው ምንድነው? علوم متعلقه بالاخبار الماضيه علوم እውቀት ነች። متعلقه የተሳሰረች የሆነች የተያያዘች የሆነች بالاخبار الماضيه ስላለፉ ነገራቶች ዜናዎች የያዘች እውቀት ነች። ቁርአን ላይ ስትመጡ ጊዜ ስላለፉት ትውልዶች ዜና ታገኛላችሁ። ስለ ነብያትና ስለ ትውልዶቻቸው፣ ስለ አፈጣጠር መጀመሪያ፣ ስለ ሁሉም ነገር ይገኛል። ያ ሁሉ ምንን መሰረት ያደረገ ነው? እውነትን መሰረት ያደረገ ነው። ለምን? ከጌታ ከአምላክ ዘንድ የመጣ ነውና፣ በሰዎች ድርሰት የተጻፈ አይደለም። ቁርአን የመጣው ከአምላክ አላህ ሱብሓነሁ ወተዓላ ዘንድ በታላቁ መልአክ በመልአኩ ጅብሪል ዓለይሂ ሰላም አማካኝነት ነው። ያ ነው ከአኽባሪሂ ዐን አደም ለምሳሌ ልክ እንደ አደም የተናገረው ንግግር ስለ አደም የተነገረው እውነቱ ያ ነው። በቁርአን በሐዲስ ላይ የምታገኙት ወዐን ኑህ ስለ ኑህ የተነገረው፣ ወዐን ሁድ ስለ ሁድ የተነገረው፣ ወዐን ሳሊሕ ስለ ሳሊሕ የተነገረው እነዚህ ሁሉ ነብያት ናቸው። ወዐን ኢብራሂም ወሙሳ ወዒሳ ስለ ኢብራሂም ስለ ሙሳ ስለ ዒሳ የተነገረው ቢዱን ጉሉዊን ያለምንም ወሰን ማለፍ ወላ ከዛሊከ ቢዱን ኢጅሓፍ ሐቃቸውንና የሚገባቸውን የእነርሱን ሐቃቸውን ሳያጎድል ልክ እንዲሁ ሳይቀነስ ሳይጨምር እውነትን ይዞ የመጣ የሆነ ዜና ነው ቁርአን። ወቢዱን الخوض فيما لا ينفع ሌላኛው ነገር ምንድነው? የማይጠቅም ነገር ውስጥ ሳይገባ ልክ እንዲሁ የማይጠቅም ነገር ውስጥ ሳይገባ ጠቃሚና ወሳኝ የሆኑ ነገራቶችን ይዞ የመጣ የሆነ ቃል ነው ቁርአን። وذكر ما ينفع የሚጠቅመውን ነገር ከማንሳት ጋር ልክ እንዲሁ النوع الثاني ሁለተኛው ሸሪዓዊ ዕውቀት ምንድነው? علوم متعلقة بالأخبار المستقبلة ልክ እንዲሁ ወደፊት ስለሚመጡ ነገራቶች ከዚህ ጋር የተያያዘ የሆነ ዕውቀትን ይዟል ቁርአን። ወደፊት ስለሚመጡ ነገራቶች ጋር የተያያዘ ነገር سواء مستقبلية عن زمن نزول الوحي كإخباره عن فتح مكة وعن انتشار دينه وغلب الروم على الفرس في وقته أو الأخبار المستقبلة التي ستكون في آخر الزمان. لمثال بقرآن لي የዛኔ ወህይ መለኮታዊ ራእይ በነብዩ ሰለላሁ ዐለይሂ ወሰለም ላይ እየወረደ ሳለ ወደፊት የሚሆኑ ነገራቶችን የሚናገር ሊሆን ይችላል። ለምሳሌ ልክ መካን ድል ማድረጋቸው አያቸው እውነትን መሰረት ያደረገ ነው፣ ትንቢት ነው። ነብያችን ሰለላሁ ዐለይሂ ወሰለም በህይወት እያሉ ወህይ ወርዶ ወደፊት የሚሆነውን ነገር ተናግሮ ያ ነገር እዛ የተፈጸሙ ነገራቶችን ይዟል። ይህ የቁርአንን እውነተኝነት የሚገልጽ ነው። ለምሳሌ ነብያችን ሰለላሁ ዐለይሂ ወሰለም መካን ድል ከማድረጋቸው በፊት መካን ድል እንደሚያደርጉ ቀድሞ ወረደ አንቀጹ። ለተድኹሉነ አልመስጂድ አልሐራም የሚል የቁርአን አንቀጽ ወረደ። መስጂድ አልሐራምን ትገባላችሁ በቃ መግባት እየፈለጉ ነበር ሰሃቦች። የመካ ሹማምንቶችና ንጉሶች ግን አናስገባም ብለው ከልክለዋቸው ነበር። ነገር ግን አላህ ሱብሓነሁ ወተዓላ ጊዜውን ገደብ አድርጎ በቅርብ ጊዜ እንደሚገቡ ነገራቸው። ሰሃቦች ጭራሽ አልጠበቁትም እንገባለን ብለው። ነገር ግን አላህ ይህን ቃል ገባላቸው፣ ወዲያውኑ ፈጸመላቸው እና ቁርአን ስላለፉ ነገራቶች ሲናገር እውነትን መሰረት አድርጎ ወደፊትም ስለሚመጡ ነገራቶች እውነትን መሰረት አድርጎ ይናገራል። ያም የተፈጸሙ ወዲያው አሉ፣ ወደፊትም የሚሆን ነገር አለ። وعن انتشار دينه لك እንዲሁ ይህ ሃይማኖት ለትውልድ መስፋፋቱ ነብያችን ሰለላሁ ዐለይሂ ወሰለም እዛው ቁጭ ብለው ትንቢትን ሊነግሯቸው ነበር ሰሃቦች። የመካ ከሃዲያኖችና ሹማምንቶች ሙስሊሞችን ለማጥፋት እየጣሩ ባሉበት ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ለሰሃቦች ትንቢትን ሊነግሯቸው ነበር። ሰየብልጉ هذا الدين ما بلغ الليل والنهار ይሏቸው ነበር። ይህ ሃይማኖት ዛሬ እናንተን ሊያጠፋችሁ ቀርቶ ተውትና ይሏቸዋል።
ቀንና ሌሊት ጨረቃና ፀሐይ የደረሱበት ዓለምን ሁሉ ይደርሳል ያጥለቀልቃል ብለው ያበስሯቸው ነበር። እንዳሉትም እነዚያ እናጠፋለን ያሉት ከሃዲያኖች ጠፉ፣ ከምድር በታች ሆነ ታሪካቸው። የነቢያችን ሰለላሁ ዐለይሂ ወሰለም አስተምህሮ ግን ያው እስካሁን ድረስ ቆይቷል። ቀንና ሌሊት ፀሐይና ጨረቃ ዓለም የደረሰበት ዓለም ግን ደርሷል። ትንቢት ይናገራሉ። የእውነተኛነታቸው መገለጫ ትንቢቱ ተፈጽሞ ይታይ ነበር። ወገልበ ሩም ዐለል ፉርስ ልክ እንዲሁ በቁርአን ላይ አላህ ሱብሓነሁ ወተዓላ ሮማውያኖች ፋርሶችን ወይም ፐርሻዎችን እንደሚያሸንፉ እዚያው ተናግሮ እዚያው ተፈጽሟል። ያሸንፋሉ ተብሎ የማይጠበቅ የሆነ ጦርነት ማለት ነው። አው الأخبار المستقبلة التي ستكون في آخر الزمان ወይንም ደግሞ ቁርአን የሚናገረው ሌላ ነገር ምንድነው? ወደፊት የዘመኑ ፍጻሜ ላይ የሚሆኑ ወደፊት የሚከሰቱ ነገራቶችን ይዞ ይመጣል። ዓለም ከመፈጸሙ በፊት ምን እንደሚሆን፣ ሰማይ እንደምትፈርስ፣ ምድር እንደምትሰነጠቅ፣ ከዋክብቶች እንደሚረግፉ፣ ፀሐይና ጨረቃ እንደሚጠፉ እነዚህ ሁሉ የተናገረ النوع الثالث ሶስተኛው የእውቀት አይነት የእስላም እውቀቶች ሶስተኛው ምንድነው? علوم متعلقة بالغيبيات السماويات በሩቅ በሰማይ ዓለም ስለሚገኙ የሩቅ እውቀቶች ጋር የተያያዘ የሆነ እውቀትን ይዟል። ይሄ ከላይ የምናየው ሰማይ ምን ይዟል፣ ምን አለ በውስጡ፣ ምን ይካሄዳል የሚለውን እውቀት የያዘ የሆነ መጽሐፍ ነው። ድራይ መጽሐፍ አይደለም ቁርአን። ገብቷችኋል አይደል? የሰማይን ዓለም ሁሉ አጠቃሎ የያዘ ነው። ሰማይን በውስጡ ምን አለ፣ ምን እየተሰራ ነው የሚለውን ሁሉ ይነግራቸዋል። سواء ما يتعلق بالخلق والإيجاد أو ما يتعلق بالجنة والنار ስለ ፍጥረታት ስለ ማስገኘት ልክ እንዲሁ ደግሞ ስለ ጀነት ስለ ጀሃነም ስለ ሁሉም እንዲሁ ይዟል። ስንት ሰማያቶች እንደሆነ ቁርአን ይነግራቸዋል። እኛ የምናየው ምናልባት አንዲት ሰማይ ሊሆን ይችላል አይደል? በቁርአን ላይ ግን አላህ ሱብሓነሁ ወተዓላ አላሁ الذي خلق سبع سماوات እያለ ይነግረናል። እኔ አምላካቸው አላህ ማለት እነዚህ 7 ሰማያቶችን የፈጠርኩ አምላክ ነኝ ይላል። ومن الارض مثلهن ምድርንም ስናያት እኛ የቆምንባት ብቻ መሆኗን ነው የምናውቀው። ነገር ግን ያ የፈጠራት አምላክ ሲነግረን አላህ ከምድርም ልክ እንዲሁ ልክ እንደ ሰማይ አምሳያ ፈጥሬያለሁ ይላል። 7 ምድሮች ጀነት የት እንዳለች ጀሃነም የት እንዳለች ይነግረናል። ጀነት ከ7 ሰማያት በላይ እንደሆነች ይነግረናል። እታቻል ልክ እንዲሁ ጀሃነም ከ7 ምድር በታች እንደሆነች ይነግረናል። ልክ እንዲሁ 7 ሰማይ ላይ ምን እንዳለ ይነግረናል። ኢስላም በ7 ሰማይ ላይ ምን አለ? መላእክቶች አሉ። يسبحون ومن عنده لا يستكبرون عن عبادته ولا يستحسرون ልክ እንዲሁ ፀሐይና ጨረቃ በ7 ሰማይ ላይ አለ ወይስ ምድራችን እዚህ የምናየው ብቻ ነው የሚለውንም ኢስላም ይነግረናል። አላህ በቁርአን ላይ ሲናገር ሱረቱል ሙልክ ላይ ምን ይላል? ወለቀድ ዘየና السماء الدنيا بمصابيح ይላል። በእርግጥም የቅርቢቱን ዓለም ሰማይ በከዋክብቶች በብርሃን አሸበረቅኳት ይላል። ፀሐይ፣ ጨረቃ፣ ከዋክብቶች የሚገኙት እዚህ ሰማይ ላይ ብቻ እንደሆነ እንረዳለን። ሌላኛው ላይ አይገኙም። ታቻል ይህን ይመስላል። እሺ እና ቁርአን ይህን ሁሉ እውቀት ይዟል። ስለ ፍጥረት፣ ስለ ሰማይ፣ ስለ ጀነት፣ ስለ ጀሃነም፣ ስለ ሁሉ ስለማይታዩ ነገራቶች ሁሉ እውቀትን አጠቃሎ የያዘ የሆነ እውቀት ነው። እነሆ الرابع አራተኛው የእውቀት አይነት በኢስላም ላይ የሚገኘው ምንድነው? علوم متعلقة بالمخلوقات አጠቃላይ ስለ ፍጥረት የያዘ እውቀት ነው። እውቀትን የያዘ ነው። سواء خلق السماء والارض ሰማይን ስለ ሰማይ አፈጣጠርም ሊሆን ይችላል፣ ስለ ምድር او ما بينهما من الايات الافاقيه ልክ እንዲሁ ወይንም በመካከላቸው ስላሉ እንትኖች ተአምራቶች ይዟል። ልክ እንዲሁ والأجرام السماوية والمخلوقات الأرضية የሰማይ ስለ ሰማይ ከዋክብቶች ልክ እንዲሁ ደግሞ ስለ ምድር ፍጥረታቶች ሁሉ እንዳለ ይዟል። النوع الخامس አምስተኛው የእውቀት አይነት በኢስላም በቁርአን ላይ የሚገኘው ምንድነው? علوم متعلقة بأخلاق الناس ስለ ሰዎች ስለ ምግባር የያዘ የሆነ እውቀትን ይዟል። ገብቷችኋል? የሰዎችን ስነ ምግባር ያን ሰዎች እንዴት መታነጽ እንዳለባቸው ከአምላካቸው ጋር፣ ከሰዎች ጋር፣ ከራሳቸው ጋር እንዴት ጥሩ ስነ ምግባር ሊኖራቸው ይገባል የሚለውን ይህን እውቀት ይዞ መጥቷል ኢስላም። وكيفية التخلق بالأخلاق الحسنة በጥሩ ስነ ምግባር እንዴት መታነጽ እንደሚቻል እውቀትን የያዘ ነው ኢስላም። والحذر من الأخلاق الرديئة ልክ እንዲሁ የወረደና የረከሰ የሆነ የተበላሸ ስነ ምግባርን እንዴት መጠንቀቅ እንዳለብን ያስተምራል። ስነ ምግባር ሲባል ለሶስት ይከፈላል። አንደኛ ከአምላክ ጋር ሊኖረን የሚገባ ስነ ምግባር፣ ሁለተኛ ከሰዎች ጋር ሊኖረን የሚገባ ስነ ምግባር፣ ሶስተኛ ከራሳችን ጋር ሊኖረን የሚገባ ስነ ምግባር ለሶስት ይከፈላል።
ከአላህ ጋር ያለንን ስነ ምግባር እንዴት ነው ማሳመር የምንችለው? እርሱ ባዘዘን መንገድ ስንሄድ ጊዜ፣ የከለከለንን ስንርቅ ጊዜ። ይሄ ነው ከአምላክ ጋር ስነ ምግባር መያዝ ማለት። ሁለተኛ ከሰዎች ጋር ስነ ምግባር መያዝ ማለት በእነርሱ ላይ የሚጠቅማቸውን እንጂ የሚጎዳቸውን ነገር አለማድረግ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደተናገሩት አንድን ሰው መጥቀም ባትችሉ አደራ እንዳትጎዱት አሉ። ማወደስ ባትችሉ አደራ እንዳትወቅሱት አሉ። ማመስገን ባትችሉ አደራ እንዳትሰድቡት አሉ። ከሰዎች ጋር ራሱ እንዴት ወኻሊቅ الناس بخلق حسن አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከማንኛውም ሰው ጋር ጥሩ ስነ ምግባር ይኑርህ አሉ። أقرب الناس مجلسا مني يوم القيامة أحسنكم أخلاقا አሉ። ከሰዎች ሁሉ በላይ ከእኔ ዘንድ የትንሣኤ ቀን ቅርብ ሆኖ የሚቀመጠው ጥሩ ስነ ምግባር የተላበሰ ሰው ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ለይሰ المؤمن بالطعان ولا باللعان ولا بالفاحش ولا بالبذيء አሉ። ሙስሊም ተሳዳቢ አይደለም፣ ሙስሊም ዘላፊ አይደለም፣ ሙስሊም ክፉ ቃል ተናጋሪ አይደለም፣ ሙስሊም ተራጋሚ አይደለም አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ስነ ምግባራቸው ምን ይመስል ነበር ተብላ እናታችን አይሻ በተጠየቀች ጊዜ ምን አለች? ካነ ኹሉቁ አልቁርአን ሀል ቀረእተ አልቁርአን አለችው። የሆነ ሰው መጥቶ ጠየቃት ነቢያችን ሰለላሁ ዐለይሂ ወሰለም ከይፈ ካነ ኹሉቁ ረሱሊላህ ብሎ ጠየቃት እናታችን አይሻ። አንቺ የምእመናን እናት ሆይ የነቢይ ሰለላሁ ዐለይሂ ወሰለም ስነ ምግባር እንዴት ነበር እስኪ ንገሪኝ አላት። ሀል ቀረእተ አልቁርአን አለችው። ቁርአንን አንብበሃል አለችው። ቃለ ነዓም አዎ አንብቤያለሁኝ አለ። ካነ ኹሉቁሁ አልቁርአን አለችው። አንብበህ እስከሆነ እንግዲህ አሁንስ የእርሳቸው ስነ ምግባር ቁርአን ነበር አለች። ማለት ቁርአን ላይ አምላክን ትእዛዝ ሙሉ ጠብቆ የሄደ አምላክ የከለከለውን ነገር የራቀ ነው ብላ ገለጸቻቸው። ያሰላም አያችሁ። ከራስ ጋር ስነ ምግባር ማለት ደግሞ ምን ማለት ነው? ራስን የሚጎዳትን ነገር መራቅ፣ የሚጠቅማትን ነገር መስራት። هذا التخلق مع النفس ከራስ ጋር ስነ ምግባር መያዝ ማለት ይሄ ነው። ስለዚህ ስነ ምግባር በሶስት ይከፈላል፣ ከአምላክ ጋር፣ ከሌሎች ጋር፣ ከራስ ጋር። ይሄን ይመስላል እና ይሄን እንዴት እንደምታነጽ እንዳለብህ ራስህን የያዘ የሆነ እውቀትን ይዟል ኢስላም። النوع السادس ስድስተኛው የእውቀት አይነት በኢስላም የሚገኘው ምንድነው? علم متعلقة بعبادات الناس ስለ ሰዎች ስለሚሰሯቸው አምልኮዎች ከዚህ ጋር የተያያዘ እውቀትን ይዟል። ሰዎች እንዴት ምን አምልኮ መስራት አለባቸው ለአምላካቸው፣ የትኛውን አምልኮ ቢሰሩ ነው አምላካቸው የሚወደውና ያዘዘው የትኛውን ነው የሚለውን እውቀት ይዟል። كيف يصلون እንዴት እንደሚሰግዱ፣ ويزكون እንዴት አድርገው ዘካ እንደሚሰጡ ምጽዋት እንደሚሰጡ፣ ويصومون እንዴት እንደሚጾሙ፣ ويحجون እንዴት አድርገው ሐጅ እንደሚያደርጉ፣ ويذكرون الله تعالى እንደው በጥቅሉ አላህን እንዴት ማውሳት እንዳለባቸው ከአምላክ ጋር ሊያቀራርባቸው የሚችለውን አምልኮዎች ሁሉ ይዘው መጥቷል ኢስላም። الى اخره. النوع السابع ሰባተኛው የእውቀት አይነት በኢስላም ላይ የሚገኘው ምንድነው? علوم متعلقة بالاجتماع ከማህበረሰቡ ጋር ምን አይነት ጥሩ ስነ ምግባር ሊኖርህ ይገባል የሚለውን እውቀት ከዚህ ጋር የተያያዘ እውቀትን ይዞ መጥቷል ኢስላም። ወልፍቲሳት ስለ ንግድ ልክ እንዲሁ የሰው ልጅ ስለ ንግድ ሐላል የሆነውን መንገድ ያመለክታል ኢስላም። ሐራም የሆነውን የንግድ አይነት ያስጠነቅቃል ኢስላም። ሙሉ የህይወታችሁን ዘርፍ የያዘ ነው በጥቅሉ። እንዴት አድርገህ አላህን ትገዛለህ ብቻ አይደለም ኢስላም፣ እንዴት አድርገህ ትነግዳለህ የሚለውንም ሁሉ ሐላል የሆነን የሰዎችን ሐቅ ሊጎዳ የማይችል የሆነን ራስህንም የማይጎዳ የአምላክን ትእዛዝ እንዳትተላለፍ የሚያደርግ ያንን ህግና ስርዓት ይዞልህ የመጣ እሺ። ኢክቲሳድ ማለት ኢኮኖሚ ማለት ነው። ወሲያሳ ልክ እንዲሁ ደግሞ ስለ ፖለቲካ ሸርዕያ፣ ስለ ሸሪዓዊ ፖለቲካ አንድ መሪ ቢሆን እንዴት አድርጎ ሀገሩን መምራትና ማስተዳደር አለበት የሚለውን ህግ የያዘ ነው ኢስላም። የተወ ነገር የለም። በሁሉም የሰው ልጅ የህይወት ዘርፍ ይገባል። ለምን? ይሄ እውነተኛ ሃይማኖት መሆኑ ማረጋገጫው ይሄ ነው። በሆነ ጉዳይ ላይ ብቻ ነካ አድርጎልህ ቢሄድ ህይወትን ሊመራ አይችልም። ሙሉ የህይወትን ዘርፍ የሚነካ የሆነ ነው ኢስላም። በየትኛውም ዘርፍ ላይ ብትሄድ ኢስላም በዚያ ላይ የሆነን ህግ አውጥቶ ታገኛላችሁ። ክብራቸው ያለው በርሱ ነው። ለቀድ አንዘልና ኢለይኩም ኪታበን ፊሂ ዚክሩኩም ይላል አላህ። መጽሐፍን በእርግጥ ወደ እናንተ አውርጄላችኋለሁ፣ የእናንተ ክብርን በእርሱ ውስጥ ይገኛል። በሁለቱም ዓለም ክብር ትፈልጋለህ? ቁርአን ተከተል። ቁርአን የሚለውን አንብብ እና ምን ይላል? ከዛሊክ ወማ የተዓለቁ ቢአሕካም ልኡስራ ልክ እንዲሁ ስለ ቤተሰብ ህግጋት ከዚህ ጋር የተያያዘን የተሳሰረን ነገር አሁንም ይነግርሃል። ከቤተሰብ ጋር ሰውየው ሚስት ካለውና ልጆች ካሉት እንዴት መምራት አለበት የሚለውንም ህግና ስርዓት እውቀት ይሄንን ይዞ መጥቷል ኢስላም። ወልሙጅተማዕ ከማህበረሰብ ጋር፣ ወልፈርድ ከነጠላ ከሰዎች ጋር። النوع الثامن ስምንተኛው የእውቀት አይነት በኢስላም ላይ የምታገኙት ምንድነው? علم متعلقة ببيان الخبائث
ዕሉም እውቀቶችን ታገኛላችሁ። ሙተዓሊቃ የተያያዘ የሆነ እውቀትን ከምን ጋር? ቢበያኒል ኸባኢስ መጥፎና ጎጂ ክፉ ነገራቶችን የሚገልጽ የሆነን እውቀት ታገኛላችሁ። ለሰው ልጅ የሚጎዳውን ነገር፣ ሌሎችን የሚጎዳን ነገር ከአምላካችሁ ጋር ብታደርጉት ሊጎዳቸው የሚችልን ክፉ ነገር ይገልጻል ኢስላም። የሚጠቅምን ነገር ብቻ አይደለም፣ የሚጎዳንም ነገር ይዟል። ያንን ልትጠነቀቁት ዘንድ ማለት ነው። ወልሙስተክቢራት ልክ እንዲሁ ደግሞ ቆሻሻ ነገራቶችን ከአካል ሊሆን ይችላል፣ ከነፍስ ጋር በተያያዘ ሊሆን ይችላል። ክፉ ነገራቶችን እነዛን ቆሻሻ ነገራቶች ክፉ ናቸውና ተጠንቀቃቸው ሊልህ ዘንድ ይሄን እውቀትንም ይዞ መጥቷል። ያ ነው ራስህን የምታጥብበት የምታጸማን ነው። ራስህን ሽቶ የምትቀባበትና የምትዋብበትን ብቻ ሳይሆን ቆሻሻንም የምታስወግድበትንም ሳሙና ይዞልህ መጥቷል። ሻወር ላልወሰደ ሰው፣ ሰውነቱ በላብ ለተጨማለቀ ሰው ሽቶ ምን ይሰራለታል? ልጆች ሽቶ አይደለም የሚያስፈልገው። መጀመሪያ ሽቶ ያስፈልገዋል፣ ግን መጀመሪያ ምንድን ያስፈልገዋል? ያንን ቆሻሻውን የሚያስወግድበት ሳሙና ያስፈልገዋል፣ የሚያነጻበት። ሁለቱንም ቆሻሻንም የምታነጻበትም ከነጻ በኋላ እንዴት የምትዋብበትንም ህግና ስርዓት ይዞልህ መጥቷል ኢስላም። ወልሙስተቅቢራት ቆሻሻ ነገራቶችን ይገልጽልህ መጥቷል እንድትጠነቀቃቸው። سواء ما يتعلق بالمأكولات والمشروبات أو مستقبح الصفات ከሚበሉ ነገራቶችም ስለሚበሉ ነገራቶችም ሊሆን ይችላል፣ ስለሚጠጡ ነገራቶችም ሊሆን ይችላል። ልክ እንዲሁ ደግሞ ስለ ክፉ ስነ ምግባሮችም ሊሆን ይችላል። እነዚህን እንድትጠነቀቃቸው ይገልጻቸዋል። ይሄ የሚጎዳ ነገር ነው ተጠንቀቁት እያለ አላህ በስንት ነገር አስጠንቅቀዋል። ጌታቸዋል አረ ከሚበላም ከሚጠጣም ከሁሉም ነገራቶች እና ሁሉንም የተመለከተ ነው ኢስላም። النوع التاسع ዘጠነኛው የእውቀት አይነት በኢስላም ላይ የምታገኙት ነገር ምንድነው? ዑሉም ሙተዓልቃ ቢላሂ ተዓላ። ይሄ ነው ትልቁ ከአላህ ጋር የተያያዘ የሆነ እውቀት። ፈጣሪ ማን ነው? እርሱ ምንድን ነው? አላህ ስብሐነሁ ወተዓላ ምን ይፈልጋል ከኛ? ምንድን ያዘዘን? ወደ እርሱ ጋር እንድንቀርብ ምንድን ነው ያዘዘን በነብያት በኩል የሚለው ስለ አላህ ስብሐነሁ ወተዓላ በተያያዘ እውቀት عن أسمائه وصفاته وعن آياته ومخلوقاته ስለ ስሞቹ፣ ስለ ባህሪያቶቹ፣ ስለ ፍጥረታቱ፣ ስለ ሰራቸው ድንቅ ተአምራቶች ስለ እነዚህ ሁሉ ይገልጽላቸዋል ኢስላም። وهذا النوع من أعظم الأنواع የዚህ አይነቱ የእውቀት አይነት በጣም ታላቅ ከሚባለው የእውቀት አይነት ነው። بل ثلث القرآن فيه እንዳውም የቁርአን 1/3 ይህንን መሰረት ከዚህ ጋር የተያያዘ ነው። فهو يعرف بأسماء الخالق ይህ ቁርአን የአምላክን የአላህን ስብሐነሁ ወተዓላ የዚህን የፈጣሪያችንን ስም ያሳውቀናል። ስሞቹ ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገሩት ሐዲስ ላይ አላህ በቁርአን ላይ እንደተናገረው በሱረቱል አዕራፍ ላይ አላህ ምን ይላል? ወሊላሂል አስማኡል ሑስና ፈድዑሁ ቢሃ ለእኔ ለአምላካቸው አላህ ጥሩ ጥሩ ስሞች አሉኝ በእነርሱም ጥሩኝ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነ ሊላሂ 99 እስማ من أحصاها دخل الجنة لله 99 ስሞች አሉት እነርሱንም ለሸመደደ ሰው አላህ ጀነት ሊያስገባው ቃል ገብቶለታል። ጀነት ያስገባዋል ብሏል። ያን እና በቁርአን ላይ የአላህ ሱብሓነሁ ወተዓላ ስሞች እናገኛለን። ስሞቹ ባህሪያቶችን መሰረት ያደረጉ ናቸው። ገብቷቸዋል። ليست مجرد أسماء ዝም ብሎ እንደ ፍጥረታቶች ተራ ስም ብቻ አይደለም። ያ ማለት ለምሳሌ ሁሴን ይባላል ሰውየው። ሁሴን ቆንጆ ሊሆን ይችላል። ነገር ግን ስሙ ቆንጆ ሆኖ እሱ ማንነቱ ማስጠሊ ሊሆን ይችላል፣ መልኩም ማስጠሊ ሊሆን ይችላል። ሰዒድ ደስተኛ ሰዒድ እንለዋለን። ሰውየው ስም ብቻ ሊሆን ይችላል። ሰውየው ግን ደስተኛ ላይሆን ይችላል። ጀሚላ ቆንጆ ትባልና ነገር ግን እሷ ባህሪዋ ማንነቷን ማስጠሊ ሊሆን ይችላል። የአላህ ስብሐነሁ ወተዓላ ግን እንደዚህ አይደለም ነው። ረሂም አዛኝ ነው ከተባለ እዝነቱ ሙሉ የሆነ ነው። ዓሊም አዋቂ እንለዋለን። እውቀቱ ሙሉ የሆነ ነው። ገብቷችኋል አይደለ? የሆነ ጉድለት እንኳን የሌለበት ናቸው። ገብቷቸዋል። ስሞቹ ምሉእነትን የተላበሱ ናቸው፣ ጉድለት የላቸውም። ወሲፋቲሂ ልክ እንዲሁ ስሞችን ብቻ ሳይሆን ባህሪያቶችንም ይዟል ቁርአን ይነግረናል። ወአፍዓሊሂ ስራዎችንም ይነግረናል። ወሑቁቂሂ የሚገባውንም ነገር ይነግረናል። የአላህ ስብሐነሁ ወተዓላ ወአዕዘሙ ሐቂሂ ስብሐነሁ ወተዓላ አን ኑወሒደሁ ወላ ኑሽሪከ ቢሂ ሸይአ ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም ሊሑዘይፈ ብኒል የማን አው ሙዓዝ ብን ጀበል ነቢያችን ሰለላሁ ዐለይሂ ወሰለም أتدري ما حق الله على العباد؟ قال الله ورسوله أعلم. قال حق الله على العباد أن يعبدوه ولا يشركوا به شيئا. الله سبحانه وتعالى بباريዎቹ ላይ በፍጥረቱ ላይ ያለው ትልቁ ሐቅ ግዴታቸው ምንድነው? በእርሱ በብቸኝነት መገዛት ነው። በእርሱ ላይ ቅንጣትን ሳያጋሩ
ይህን ያስተምራል ቁርአን። የአላህ ከኛ የሚፈልገው ግዴታ ያለብን ምንድን ነው ከተባለ እርሱን በብቸኝነት ማምለክ ነው። ለዚህ ነው የፈጠረውም ሰውን ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን፣ ሰዎችንም ሆነ ጋኔኖችን እኔም በብቸኝነት እንዲገዙ እንጂ ለሌላ ዓላማ አልፈጠርኳቸውም እንዳለ ማለት ነው። وضمن هذا النوع ما يتعلق بجنده من الملائكة، የዚህ አይነቱ የእውቀት ዘርፍ የአላህ ስብሐነሁ ወተዓላን ሰራዊቶች ስለ መላእክቶችም ጠቅልሎ እንዲሁ ይዟል ይላል። አላህ ስብሐነሁ ወተዓላ መላእክቶች የሚባሉ አካሎችን ፈጥሯል። የእርሱ ሰራዊቶች ናቸው። እርሱ ያዘዛቸውን ሁሉ ያደርጋሉ። ስራቸው ምንድነው? 24 ሰዓት እርሱን መገዛት ነው። እንቅልፍ አይተኙም፣ አይበሉም፣ አይጠጡም፣ የሚዋለዱ አይደሉም፣ የጾታ ባለቤት አይደሉም፣ ወንድ ሴት ተብለው የሚገለጹ አይደሉም። ስራቸው ምንድነው? አላህን በብቸኝነት መገዛት ነው። ከብርሃን የፈጠራቸው በሰማይ ላይ ይኖራሉ። يسبحون الليل والنهار لا يفترون አንድ ሳይደክሙ ቀንና ሌሊት አላህን መገዛት ነው ስራቸው። ወታቸው አለርና እና እነዚህ መላእክቶች ሌላ ስራቸው ምንድነው? አላህ Subhanahu Wa Ta'ala ለነብያት ያወርዳቸው ነበር። ነብያት በምድር ላይ በጠላት በተበደሉ ጊዜ አላህ Subhanahu Wa Ta'ala እነዚህ መላእክቶች ሄዱና ወረዱ ነብያቶችን እርዳቸው ይሏቸዋል። እዛ ነብያችን ሰለላሁ ዐለይሂ ወሰለም እየወረዱ እነ ጅብሪል እነ ሚካኤል ሲረዱ እንደነበረው ማለት ነው። أو بكتبه المنزلة أو بأنبيائه ورسله ወይንም ባወረዳቸው መጽሐፍቶች ወይንም በነብያቶችና በመላእክቶቹ ነው። النوع العاشر አስረኛው የእውቀት አይነት ምንድነው? علوم متعلقة بالديانات በቁርአንና በሐዲስ ላይ ሌላው የምታገኙት የእውቀት ዘርፍ ምንድነው? የእውቀት አይነት ምንድነው? ስለ ሃይማኖቶች እውቀት ይሰጣችኋል። ስለ ሌሎች ሃይማኖቶች እውቀት ይነግራችኋል። ስለ እነዚህ ያላቸውን ስህተት ይናገራል። እንዴት መታረም እንዳለባቸው፣ በምን መልኩ መታረም እንዳለባቸው ያላቸውን ስህተቶች ይነግራቸዋል። لا سيما الديانات التي كانت سماوية في الأصل ثم انحرفت وحرفت በተለይ ደግሞ ከሰማያዊ ሃይማኖት ጋር በተያያዘ ያ ማለት የነብያትን መንገድ ተከትለናል ብለው የሚናገሩ የሃይማኖት ባለቤቶችን በተለይ ስለነዚያ ይነግራቸዋል ይላል። እነሱም ማናቸው? አይሁድ ክርስቲያኖች እንግዲህ በነብያት መንገድ ላይ ነን ይላሉ። አይሁዲዎች የሙሴን መንገድ ተከትለናል ይላሉ። ክርስቲያኖች የመሲሁን መንገድ ተከትለናል ይላሉ። ስለዚህ ስለነዚህ በተለይ በደንብ በርካታ ቦታ ላይ ይናገራል። ምክንያቱም እነዚያ ነብያት የላካቸው አምላክ አላህ ራሱ ነው። በነብያቶች መንገድ ላይ ነን ብለው እነዚህ ሰዎች በስተት ላይ ሄደው በዚያው እንዳይቀሩ አላህ Subhanahu Wa Ta'ala ገለጸላቸው። ነብያት ላከላቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስነሳና እነዚህ የነብያት መንገድ ስተት ናቸው አሁን ያላችሁባቸው ይሄ ነው መንገዱ ብሎ ያስተምራቸው ዘንድ አስነሳላቸው። ይሄን በርካታ ቦታ ላይ አላህ በቁርአን ላይ ተናግሯል። ያ አህለል ኪታብ قد جاءكم رسولنا ይላቸዋል። ይበይኑ ለኩም እናንተ አይሁድና ክርስቲያኖች ሆይ ያውና መልእክተኛ ሙሐመድ መጥቶላችኋል ሊገልጽላችሁ ሊያብራራላችሁ ዘንድ ይላቸዋል። ወተሻል وتغيرت የተቀየረች የሆነ የተወረሰች እያለ ይናገራል። አሁ الديانات الوضعية البشرية ወይም ሰዎች ምድር ላይ ያስቀመጧቸው ሃይማኖቶችን ስለነዚያም ይናገራል። وفي القرآن الكريم من أنواع العلوم ما قد جاوز 100 نوع በቁርአን ውስጥ የእውቀት አይነቶች ይገኛሉ። ከመቶ አይነት የእውቀት አይነት ያለፉ ይሆኑ ይላል። وليس هذا مجال سردها ይህ አሁን እዚህ ቦታው እሱን የምናመጣበት ቦታ አይደለም። እስቲ የምትሰልም ልጅ አለች አስገባት የሚል ሰው አለ። አስገቡት። አድሚኖች ካላችሁ አስገባት። ومن أراد الاطلاع على ذلك فلينظر أي كتاب في العلوم القرآن يجد ذلك مختصرا أو مفصلا. ይሄን ማየት የፈለገ ሰው ሌላ መጽሐፍቶችን ማየት ይችላል ይላል። የቁርአን እውቀቶች የሚሉ መጽሐፍቶችን ያንብብ። ያንን በዝርዝርም ሆነ በነጠላ ያገኛል። ጥርማ ባለመልኩ ወይንም ሰፋ ባለመልኩ ያገኛቸዋል። ويمكن تقسيم علوم القرآن إلى 4 أنواع የቁርአን እውቀቶች ወደ 4 መክፈል ይቻላል ይላል። وذلك على النحو التالي ይህም በሚቀጥለው መሰረት አንደኛ علوم المصادر وهي العلوم الخاصة بأوامر الله سبحانه وتعالى ونواهيه የህግጋት ማስገኛ የሆነ እውቀቶች አንደኛ ምንድነው? وهي العلوم الخاصة بأوامر الله የአላህ Subhanahu Wa Ta'ala ትእዛዝ ብቻ ልዩ ያደረገች የሆነች እውቀት ነች አንደኛዋ። ወነዋሂህ እንዲሁም የከለከላቸውን ነገሮች وذلك بالاعتماد الكلي على القرآن الكريم ይህም ሙሉ የቁርአንን እውቀቶች መሰረት በማድረግ والسنة النبوية የነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ሱና መሰረት ነው። والالتزام بتفسير القرآن الكريم ودراسة السنة النبوية للضوابط الخاصة لها ومنها اتباع فهم سلف هذه الأمة فهم أعلم الناس بمراد الله سبحانه وتعالى ومراد رسوله صلى الله عليه وسلم
ቁርአንና ሐዲስን በሰለፎች ግንዛቤ መከተል ሰለፎች የቁርአንና የአላህና የመልእክተኛውን ፍላጎት ከማንም በላይ ያወቁ ስለሆኑ እያለ ይናገራል። علوم المقاصد وهي التي تهتم بدراسة القواعد والضوابط المرعية والنظر في المقاصد الشرعية لأركان الإسلام والإيمان ويسلط الضوء على الضروريات الخمس الشرعية حفظ الدين والنفس والعقل والمال والنسل. الثالثة علوم الآلة ويشمل يعني علم الآلة على علوم التفسير فكلها آلات لفهم كتاب الله سبحانه وتعالى وعلم التجويد والقراءات لتمكن قراءة القرآن الكريم كما أنزل وعلم الحديث فكلها آلات لإثبات الحديث وفهمه وعلم النحو والصرف والبلاغة فإنها آلات لفهم كلام العرب من حيث العموم ويساهم علم الآلة في فهم النصوص الشرعية ويمكننا من دراسة النصوص القرآنية وتفسيرها تفسيرا صحيحا منضبطا. الرابع علوم الملح كالتاريخ والسير والمغازي والأخبار ونحو ذلك. ما علاقة الإنسان بربه في الإسلام؟ በእስልምና የሰው ልጅ ከጌታው ከአላህ ጋር ያለው ትስስር ምንድነው? ያለው ግንኙነት ምንድነው? إن علاقة الإنسان بربه يمكن في احتياج المصنوع إلى صانعه የሰው ልጅ ከጌታው ከአላህ Subhanahu Wa Ta'ala ጋር ያለው ትስስር ተሰሪ ከሰሪው ጋር ልክ እንዳለው ትስስር ነው ይላል። ያ ማለት ፍጡር ከፈጣሪው ጋር ያለው ትስስር ነው ለማለት ነው። فلا يمكن للمصنوع الاستغناء عن صانعه የተሰራ አካል ከሰሪው ሊብቃቃ አይችልም። በፍጹም የተፈጠረ አካል ከፈጣሪው ሊብቃቃ አይችልም። በራሱ ቆሞ መሄድ አይችልም። ፍጡር ፈጣሪው በሚመራበት መንገድና በሚያሳይበት መንገድ መሆን አለበት። እንደ ምሳሌ ልስጣቸው፣ መኪናን የሰራ ሰው እንውሰድ። በራሱ መኪና በራሱ እንደፈለገ መንቀሳቀስና ጉዳዩን መድረስ ይችላል? አይችልም። የግዴታ ያ የሰራው አካል ወይንም እርሱን የሚያሽከረክረው አካል መሪ ያስፈልገዋል አይደል እንዴ? كذلك المخلوق ልክ እንዲሁ ፍጥረታቶችን ፈጣሪያቸው ያ ያስገኛቸውና የፈጠራቸው እርሱ ሊሆን ይገባል። ወደ ጥሩ ነገር ሊመራቸውና ሊያመላክታቸው የሚችለው مهما أوتي من فطنة የሰው ልጅ የፈለገ እንደው ብልሃትና ጮሌነትን ቢሰጥም መሪ ያስፈልገዋል። ያ የፈጠረው አምላኩ ወذكاء ونم بلهنة أو قوة حين بالسد وهذه مسألة عقلية مطلقة. وإذا كان هذا متقررا عند العقلاء فإنا ندرك حاجة العبد إلى سيده ومولاه وحاجة المخلوق إلى خالقه سواء من حيث مبدئه ومعاده أو من حيث استمرارية حياته أو من حيث سعادته وشقوته. يسولج الدنيانة والدلابسنة جنة جهنم يهوة مكتل لك اليوم እንዳል እነዚህ ስለ ከሞት በኋላ ስላለው ህይወቱ የምድራዊ ህይወትን ማጠቃላይ አስተዋይ የሆነ ሰው ይሄንን ሊያገኘው የሚችል የሆነ ነገር ነው። ይወቸለርላ አለስና ነራ كم حاجة العامل إلى صاحب العمل ألسنا نرى يمناي አይደለንም كم حاجة العامل የሰራተኛ ምን ያክል ፈላጊነቱና إلى صاحب العمل ወደ ስራ ባለቤት لأجل مال يتقاضاه في آخر عمله. فحاجة الإنسان أعظم من حاجة المريض إلى الطبيب ومن حاجة الجائع إلى الطعام لأن غاية ما سيفوته إن فاته شيء من هذه يعني تفوته حياته ولكن إن فاته ربه ولم يرجع إليه ولم يعرف كما ينبغي فإنه تفوته حياته الدنيوية والأخروية بل وربما يصاب بعذاب خاص أو عام بسبب إعراضه عن الله سبحانه دين الله سبحانه وتعالى. ألسنا نرى كم حاجة العامل إلى صاحب العمل لأجل مال يتقاضاه في آخر عمله. فحاجة الإنسان يسولج يعني ما في اللاغوتو أعظم من حاجة المريض إلى الطبيب. يسولج كان لقيته الله سبحانه وتعالى يعلم مفلك لك يتعمم سو يعني دكتور كم يفلقه بلاي نو إلى النار يعني شو يتعمم سو دكتور يفلقه على رلا لهمامه ሐኪምን ይፈልጋል። ከዚያ በላይ ጌታውን ያስፈልገዋል። የሰው ልጅ የተቻለ አይደለ? የሰው ልጅ ጌታን ከዚያ በላይ ይፈልጋል። ومن حاجة الجائع إلى الطعام የተራበ ሰው ምግብ ከሚያስፈልገው በላይ የሰው ልጅም ጌታውን ይፈልጋል። لأن غاية ما سيفوته إن فاته شيء من هذه تفوته حياته. ምክንያቱም እንደው አለፈው ቢባል እነዚህ ነገራቶች ለምሳሌ የታመመ ሰው ጤናው ቢያልፈው ልክ እንዲሁ ደግሞ የተራበ ሰው ረሃብ ምግብን ቢያጣ ከሚያጣው ነገር በላይ ጌታን አላህ Subhanahu Wa Ta'ala አጥቶ የሚጎድልበት ነገር በጣም የበለጠ ነው፣ በጣም የከበደ ነው።
ولكن إن فاته ربه ነገር ግን ጌታው ካመለጠው ጌታውን ሳያገኝ ሰውየው ካለፈው ولم يرجع إليه ወደ እርሱ ካልተመለሰ ولم يعرفه كما ينبغي ልክ እንደሚገባ ጌታውን ካላወቀ ሰውየው فإنه تفوته حياته الدنيوية والأخرى የምድራዊ ህይወቱም የቀጣዩም ዓለም ህይወቱ ያልፈዋል። የተራበ ሰውስ ምግብ ቢያልፈው ቢያንስ የዚህ ዓለም ህይወት ነው ቢያልፈው ህይወታቸው አለ አይደል ህይወትን ነው የሚያጣው። የታመመ ሰውስ ዶክተርን ሳያገኝ ቢሞት የዚህ ዓለም ህይወትን ብቻ ነው የሚያጣው። ቀጣዩን ዓለም ግን አጥቷል ማለት እንችላለን። የተራበና የታመመ ሰው لا አያጡ። ነገር ግን ጌታን ያላገኘ ሰው ሁለቱንም ዓለም ነው የከሰረው እያለ ነው። ገብቷችኋል? بل وربما يصاب بعذاب خاص أو عام بسبب إعراضه عن دين الله سبحانه وتعالى. قال الله تعالى كدأب آل فرعون والذين من قبلهم كذبوا بآيات ربهم فأهلكناهم بذنوبهم وأغرقنا آل فرعون وكل كانوا ظالمين. وإذا أسلم وجد هداية القلب وإذا صلى وجد راحة النفس وإذا صام وجد العافية وإذا زكى وجد الطهر وإذا أحسن خلقه وجد السعة والمحبة. فالدين يقوي علاقة العبد بربه ويقوي علاقة العبد بنفسه وبمجتمعه. من إلى النال وإذا أسلم عند سو اسلمنا كتقبل ونبدأ لا الله تزازج كسته وجد هداية القلب يلب من مرات يقينان. وإذا صلى بسجد جزي صلاة دقبو وجد راحة النفس ينفس مرقاقات سلام يقينان. ولما مكنياتهم لأنه أملاك سيسجد جزي أملاك عززه وتزاز سيفتسم متهاجنيو تلك دستار لبوسته. وإذا صام وجد العافية سيصوم جزي يسو تينان يقينان. وإذا زكى وجد الطهر زكان سيغطى جزي نسألنان يقينان لهاتياته ينزل. وإذا أحسن خلقه سنم كبار كاسام مردق مسويه وجد السعة والمحبة. كسوت سند سفي ومربوطة ودي ثاني يقينان سويه. فالدين هيمانوت الإسلام يقوي علاقة العبد بربه يباران كجيتها وقال لهم تزسر يتنكرا ويقوي علاقة العبد بنفسه يسولج براسه لا يالون متساسر لك اللي هو يتنكر لها لا تستلق وطانا تقرد ستار له ومجتمعه كما برسم قال لك اللي هو مكان ترو هنيثان دي نوري هدرقا ماشي. ما الذي يدخل الإنسان في الإسلام؟ زاري زيبكا قالوا بلى ولكن حقت كلمة العذاب على الكافرين. الشيخ ጥያቄ ያለ ወይንም አለሽ ዋና ይገባ? እሺ ትንሽ እንቀራለን ትንሽ እንቅራ ቁርአን ትንሽ እንቅራ ቁርአን ቁርአን እንቀራለን በሱዳንኛ ድምፅ ትንሽ እንቀራለን በተለያየ ድምፅ سوداني سنجر سنكر لندن وبكر شاطر الله الله. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ألف لام تلك آيات الكتاب المبين. إنا أنزلناه قرآنا عربيا لعلكم تعقلون. نحن نقص عليك أحسن القصص بما أوحينا إليك هذا القرآن وإن من قبله لمن الغافلين.
يوسف لأبيه يا أبت إني رأيت 11 كوكبا والشمس والقمر رأيتهم لي ساجدين قال يا بني لا تقصص رؤياك على إخوتك فيكيدوا لك كيدا إن الشيطان للإنسان عدو مبين وكذلك يجتبيك ربك ويعلمك من تأويل الأحاديث ويتم نعمته عليك وعلى آل يعقوب كما أتمها على أبويك من قبل إبراهيم وإسحاق إن ربك عليم حكيم لقد كان في يوسف وإخوته آيات للسائلين إذ قالوا ليوسف وأخوه أحب إلى أبينا منا ونحن عصبة إن أبانا لفي ضلال مبين اقتلوا يوسف أو اطرحوه أرضا يخل لكم وجه أبيكم وتكونوا من بعده قوما صالحين قال قائل منهم لا تقتلوا يوسف وألقوه في غيابة الجب يلتقطه بعض السيارة إن كنتم فاعلين قالوا يا أبانا ما لك لا تأمنا على يوسف وإنا له لناصحون أرسله معنا غدا يرتع ويلعب وإنا له لحافظون قال إني ليحزنني أن تذهبوا به وأخاف أن يأكله الذئب وأنتم عنه غافلون قالوا لئن أكله الذئب ونحن عصبة إنا إذا لخاسرون فلما ذهبوا به وأجمعوا أن يجعلوه في غيابة الجب وأوحينا إليه لتنبئنهم بأمرهم هذا وهم لا يشعرون وجاءوا أباهم عشاء يبكون قالوا يا أبانا إنا ذهبنا نستبق وتركنا يوسف عند متاعنا فأكله الذئب وما أنت بمؤمن لنا ولو كنا صادقين وجاءوا على قميصه بدم كذب قال بل سولت لكم أنفسكم أمرا فصبر جميل والله المستعان على ما تصفون وجاءت سيارة فأرسلوا واردهم فأدلى دلوه قال يا بشرى هذا غلام وأسروه بضاعة والله عليم بما يعملون وشروه بثمن بخس دراهم معدودة وكانوا فيه من الزاهدين
الذي اشتراه من مصر لامرأته أكرمي مثواه عسى